ሰላማችሁ ይብዛላችሁ እንዴት ናችሁ ደህና ናችሁ ሰላም ናችሁ ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልላችሁ ሰላም እላችኋለሁ ውዶቼ እስቲ ዛሬ አንድ ነገር ተመለከትኩኝ ዩቲዩብ ላይ ገብቼ አንድ ስትናገርና እውነት ነው ይሄ ነገር በሁሉ ቦታ ላይ ያለው ነገር ነው እኔ ከዚህ በፊት አጋጥሞኝ ያውቃል ይሄ ነገር ማለት ነው ይሄ ነገር ምን መሰላችሁ ልጆቼ አንደኛ ነገር ወደ አርባ ሀገር የሚልኩ ሌሎች ደላሎች ምንድነው የሚያስቡት ነው የኔ ጥያቄ ማለት ነው የእውነት እኔ መጠየቅ የምፈልገው ነገር ነው ግን እንትን ቢያላቅም ለምን ብትሉ በጣም ነው ማለት ግራ ነው የሚያጋባቸው አንደኛ ነገር ሁለተኛ ነገር ይዋሻሉ በእርግጥ ሁሉ ላይ ሆኖ ይችላሉ ግን አብዛኞቹ አሉት አሁን ገጥሞኛል እኔ አሁን ለምሳሌ ወደ ዱባይ ወጥቶ ነበር አጋጣሚ በሰው ይመጣልኝ የት ተብለን የመጣንና እዚህ ከመጣን በኋላ ግን ያጋጠመን ነገር አንድ አልነበረም ይሄን ስላችሁ ችግር አይደለም ግን ልክ አሁን በዲጂታል ዲዛይን እንደምንመጣ ነበር የመጣነው ከዛ ግን ስንነገርን ስንጀምር ምንድነው የተባልነው በድርጅት ነው የምትሰሩት 8 ሰዓት ነው የምትሰሩት ተብለን ነበር የመጣነው ማለት ነው መጀመሪያ ደላላው እንደዛ ነበር ያለችን መሃል ላይ እንደዛ ነበር የተባልነው ከዛ ሆነና ከሳውዲ የሄደ አንድ ሰው ነበረ ልጆቹን የሚፈልግ ማለት ነው ለቢሮ ብሎ ሊያመጣቸው ለድርጅት ነው ብሎ ሊያመጣቸው የሚፈልግ አንድ ሰው ነበረ ወደ 30 የሚያክሉ ልጆች ነበር ቋንቋ የሚችሉት ራሱ ቁጭ ብሏቸው መርጧቸው አናግሯቸው ስራ ትችላላችሁ አትችሉም የሚለው ነገር ሁሉም ካጣሩ በኋላ ነበረ ያመጡን እና ግን እሱ ጥሩ ነው እዚህ ጋር እኔ እንትን ያልኩት ምንድነው እዛ ጋር በእኛ ሲነግሩኝ በቢሮ ማማን ነው በድርጅት ነው የምትሰሩት 8 ሰዓት ነው ተብለን ነበር የመጣነው አንደኛ ነገር ሁለተኛ ነገር በድርጅት ስለሆነ 8 ሰዓትም ስለምትሰሩ ደሞዛችሁ አሁን ቋንቋ የሚችሉ 1200 ብር ነው ምናልባት ከጨመረ አላውቅም እኔ ማውቀው እንደዛ ነበር ነገር ግን ምንድነው የተባልነው እኛ በ1100 ብር ነው የመጣነው በ1100 ማለት ነው አንደኛ ነገር በራችን ተቀምጦ ሁለተኛ ነገር ለምን ይዋሹናል ግልጹ ይሄ ነው ብሎ ለምን አይናገሩንም ደላሎች የራሳችን ዜጎች ማለት ነው አሁን ልክ ከነያ የመጣች አንድ እህት አለችና የእውነቴን ነው የምላችሁ በጣም ተቸግራ ነው ያለችው ማለት ስትታመም ሐኪም ቤት ስትሄድ የሐኪም ቤት የምትከፍይ አንቺ ነሽ እቤት የሚበላ የሚጠጣ እንኳን የለም ከዛ የተነሳ የእውነት አሁን ራሱ ታማለች ሐኪም ቤት ሄዳ ነው የመጣችው ቢሮ ደውላም ስትጠይቅ ምንድነው እያሏት አውርቷታል ነግሯታል ለሰዎቹ ደውሎ እንደዚህ ለምን ታደርጋላችሁ ብሎ አውርቷል እዚህ ሀገር ቢሮ ግን የራሳቸውን መብት ብቻ እንዲጠበቅ ይፈልጋሉ የኛን መብት ለምንድን ነው የማይጠብቁ እውነት ነው ስራ ለመስራት ነው የመጣነው ልበታችን ደፍተን ስራችን መስራት ለነሱ መታዘዝ ይሄ ትልቅ ነገር ነው ከኛም ደግሞ የሚገባ ነገር ነው ነገር ግን እኛ ደግሞ የምናደርግ ከሆነ እነሱም ደግሞ የራሳቸውን እንትን ማድረግ አለባቸው ማለት ለኛ የሚገባ ነገሮችን አንደኛ ነገር ማሟላት አለባቸው በጣም እንትን ነው እና ብቻ አላውቅም እውነት ማለት እዚህ ብቻ ነው ሌላ ቦታም እንደዚህ ነው እና እንዴትም አሁን ስለ ዱባይ ላይ ያለው ነገር ስትናገር ነበርና በተለይ በቪዚት ቪዛ የሚመጡ ለሶስት ወር ወይ ደግሞ ለሁለት ወር ወረቀታቸው ይሰራል ከዛ ይመጣሉ ቢሮ ይቀመጣሉ ስራ ከሌለ እንግዲህ እዛው ቁጭ ብሎ ካለ በልቶ ከሌለ ሳይበሉ ስልካቸው ተቀምጠው እናት አባቶች ይዛ ላኩ ሰዎች ስራ ገብተው ብሎ ተስፋ አድርገው ይጠብቃሉ እነሱ ግን እዚህ ተጨንቆ ተቸግሮ ያለቀሱ ይኖራሉ ይሄ ለምንድነው እነሱ በቪዚታል ቪዛ ስራ ሳይኖር የሚያመጡት ለምን ያመጣሉ ስራ ሳይኖር ለምን ያመጣሉ እና ስራ ሳይኖር ማምጣታቸው አንደኛ ለልጆችም ችግር ነው ሁለተኛ ጨርሶ ራሱ መሃል ላይ ደግሞ መመለስ የሚባል ነገር አለ ቪዛቸው ካለቀ ወረቀታቸው ካለቀ ግዴታ እዛ ደግሞ መሆን አይችሉም ከተቃጠለ ድጋሚ ማሰሪያ ያስፈልጋልና
በጣም ከባድ ነው። አንዳንዶች ደግሞ ስለምርመራ ስለምን ሲባል በሌላ መንገድ ሄዶ ያሰርቶ ያመጡና ምንም ሳይመረመሩ እግዚአብሔር ይመጣሉ። ከሁለት ከሶስትም የተመለሱ ልጆች አሉ። ለምንድን ነው ይሄ? እዛ ጋር በደንብ ሳያስመረምሯቸው ወይ ደግሞ እዚህ መቶ ይመረመራሉ ልጆችን በመናገራቸው እንትን ማለታቸው ይሄ ነገር ሲጀምሩ እንደ ማስጠንቀቂያ መስጠት አለባቸው። ከመጡ በኋላ እንኳን መመለስ አለባቸው። ምናልባት እኮ የማያውቁም ሊኖሩ ይችላሉ አይደል? ስለዚህ ይሄ ስለ ቋንቋ እናስተምራለን ሲወሲ ይወጣል። ይሄ ስታስተምሩ ምክርን ብትመክሩ ምን ችግር አለ? ለምሳሌ ከክፍለ ሀገር የመጡ ልጆች ምናምን ካለ ላያውቁ ይችላሉ። የእውነት ነው የምላችሁና ላያውቁ ይችላሉ። ይሄን ብቻ ማስተማር ሳይሆን ራሳቸው እንዴት መጠበቅ እንዳለ እንዴት መብላት እንዳለ ለምን አያስተምሩ? ስለ መንኪያ ስለ ቤት ዕቃ ውስጥ ያለው ነገር ሁሉ ያስተምራሉ። ስለ ራሳቸው ግን የሚያስተምሩት ምንድን ነው? ስለ ጽዳት ያስተምራሉ። መልካም ነው ማስተማራቸው። ስለ ራሳቸውስ ልጆች ስለ ራሳቸው ማወቅ የለባቸው? እነሱ የሚያስፈልገውን ነገር መደረግ የለባቸው? ስንመጣ እንኳን ሌላው ይቅርና ልብስ እንኳን እንዳትያዙ ይባላሉ። ለምንድን ነው? ስልክ ከተያዙ አንዳንዶች ኢትዮጵያ ላይ ይወሰድባቸዋል። ለምንድን ነው? አሁን እንኳን የተፈቀደ ነው ቢሆንም ለምንድን ነው የሚወሰደው? እንደዚህ አይነት ነገር ማለት ኢትዮጵያ ውስጥ ያሉት ኤጀንሲዎች ለምን እንደዚህ ያደርጋሉ? ማንኛውም ሰው ስልክ ያስፈልጋል። የራሱ ነገር ከሰራ በኋላ ከቤተሰቦቹ ጋር መገናኘት አለባቸው። አሁን በብዙ መንገድ ከቤተሰቦቹ ጋር ሰው መገናኘት ይፈልጋል። ማንኛውም ቢሆን ቋንቋ የምችል ማንኛውም ይሁን ነገር ግን ያስፈልጋል። በቃ ይሄ ግዴታ ነው እና ስልክን ባይከለክሉ ስራ ብቻ እንዲህ ነው ብሎ ከሚያስተምሩ ልጆች ለራሳቸው የሚያስፈልጋቸው ነገርም እንዴት መጠቀም እንዳለባቸው ቢያደርጉ ጥሩ ነው። ማለት ቋንቋ እንኳን እኮ ባያውቁ እዚህ መጥቶ በምልክት እንኳን እኛ ተግባብተን ቋንቋ ለምደናል አይደል? እንደ ይለመዳል ቋንቋ። ነገር ግን ዋነኛው ነገር ማስታወቅ ዋነኛው ነገር መናገር አለባቸው የሚያስተምሩት የሚናገሩ ሰዎች ማለት ነው። አንዳንዶች አሁን እዚህ ከመጡ በኋላ እዚህ የዚህ ቁጥር ስለማያውቁ ወደ ኢትዮጵያ ሲደውሉ ምንድነው ነው በቃ የሆነ አያወሯቸው አይረዷቸው እና ብቻ በጣም ነው የሚገርመው። ይሄ ነገር ቢቀር ቢቆም ማለት ሁሉም ያለው የራሱ በቃ ማለት እኔ አሁን በቃ ለነሱ መደረግ ያለበት ነገር በትክክል አድርጌ ለኔ ደግሞ እነሱ በህጋቸው እኮ ለሰራተኛ ተብሎ የወጣ የራሳቸው ህግ አለ አይደል? በዛኛው ህግ መሰረት ስራቸውን ሁሉ ሰራሉ ማድረገው ነገር ሁሉ አድርጋለሁ። እነሱም ደግሞ የሚያስፈልጋቸው ነገር ማድረግ አለባቸው። ብዙዎች ተቸግሮ ተጨንቆ ማለት አሁን ወጥቶ የሚጠፉ ልጆች የእውነቴ ነው የምላቸው ወዶ አይደለም የሚጠፉት። ለምንድን ነው የሚጠፉት? መጥፋት ፈልጎ ነው? ውጪ መስራት ፈልጎ ነው አይደል? ወይ ምግብ ጠፍቶ ወይ ደግሞ ደሞዝ ሳይከፈላቸው ቀርቶ ወይ ደግሞ አሰሪዎች ስለሚማቱ ወይ ደግሞ ልጆቻቸው በነሱ ላይ ነገር ስለሚያደርጉ በዛ ምክንያት ነው ወጥቶ አሁን በቃ ህገወጥ ሆኖ መስራት ማን ይፈልጋል? ማንም ሰው ሰርቶ ወደ ሀገሩ መግባት ይፈልጋል። እና ስለዚህ ፈጣሪ ባለንበት ቦታ ይጠብቀን። ሁላችሁም የእውነት ነው ያላችሁ የመዳን ቅመሞች እናንተ የመዳን ቅመም ማለት ራሱ አይገባንም። እኛ የእውነት ነው የሀገራችን የቤተሰቦቻችን የራሳችን እንቆች ነን እኛ ማለት ነው። አንዳንዱ የወጣ እንደፈለገ ስለምናገር አይደብራችሁም ውዶቼ። በርቱ፣ ጠንክሩ። ሁሉ ነገር ያልፋል። ሁሉ ነገር አላፊ ነው። ስለዚህ ለጥቂት ጊዜ ለትንሽ ጊዜ መበርታት፣ መስራት፣ መጠንከር አለብን። ሁላችንም ባለንበት ቦታ ባለንበት ስፍራ እግዚአብሔር አምላክ ይጠብቀን፣ ይራራልን፣ ምሕረቱን ያብዛልን፣ ቸርነቱን ያድርግልን እና ብዙቼ ወዳችኋለሁ። ተባረኩልኝ። ደግሞ ቤቴ ሰብስክራይብ አድርጉ። አዲስ ጀማሪ ነኝ፣ አበረታቱኝ። እስቲ እኛ ማለት በሀገር ውስጥ ያሉት የሚያዝናኑ ልጆችን
እየገባን ሰብስክራይብ እናደርጋቸዋለን፣ እናበረታታቸዋለን። እንዲህ ሲባልበት ቦታ ላይ የመዳም ቅመሞች ሮጦ ይገኛሉ፣ የራሳችን ቅመሞች ማለት ነውና እስቲ እኛንም የመዳም ቅመሞችን አበረታቱ። ምናልባት እናንተ የሚያዝናና ነገሮችን ለትንሽ ላንሰራ እንችላለን፣ ከሁኔታም ከጊዜም ከቦታም አንጻር ማለት ነው። ነገር ግን አበረታቱን፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡ፣ ያላችሁን ሀሳብ አስተያየቶች አስቀምጡ። እርስ በራሳችን እንወያይ፣ እንነጋገር። ይሆን በተነጋገርነው ቁጥር ነገሮች እያማሩ ይሄዳሉ፣ እየጣፈጡ ይሄዳሉ፣ እያስተካከለን እንሄዳለን። ምናልባት የሆነ ጊዜ የሆነ ሰዓት ላይ ተሰሚነት አግኝቶ ነገሮች ተስተካክሎ ይሄ ነገር እኮ ተስተካክሏል ብለን ደግሞ ደስ የምንልበት ጊዜያቶች ይመጣሉና በርቱ፣ ጠንክሩ። አብዝቼ እወዳችኋለሁ።